ከአፍሪካ መረጃዎቻችን እንጀምራለን። የኬንያው ፕሬዝዳንት ዊሊያም ሩቶ የሴኔጋል አቻቸውን አሲዮ ዲዮማንን በናይሮቢ ስቴት ሃውስ ቤተመንግስት ተቀብለው ማነጋገራቸው ተሰምቷል። ኬንያ ከኡጋንዳና ከታንዛኒያ ጋር በጋራ በመሆን የ2027ቱን የአፍሪካ ዋንጫ እንደሚያስተናግዱ ይታወቃል። የኬንያው ፕሬዝዳንት ዊሊያም ሩቶ የሴኔጋልን ፕሬዝዳንት ለማነጋገር የወሰንኩት ከሴኔጋል እግር ኳስ ብዙ ነገር መማር ስላለብን ነው። ከእነሱ ልምድን እንፈልጋለን። የሴኔጋልን የእግር ኳስ ስኬት ወደ ሀገሬ ኬንያ ማምጣት እፈልጋለሁ ሲሉ ዊሊያም ሩቶ ተናግረዋል። የኬንያን እግር ኳስ ልክ እንደ አትሌቲክሱ ለማሳደግ እንሰራለን። እግር ኳስ ደግሞ በመላው ዓለም የሚወደድ ስፖርት ነው ሲሉ የአርሰናል የልብ ደጋፊ የሆኑት የኬንያው ፕሬዝዳንት ዊሊያም ሩቶ አስተያየታቸውን ሰጥተዋል። ኬንያ በቅርብ ዓመታት በተለያዩ ስፖርት አይነቶች ጥሩ ውጤት እያስመዘገቡ ይገኛሉ። በተለይ እግር ኳሱ ላይ ፊፋን ሳይቀር ያስገረመ ልዩ ፕሮግራም በመከተል ድምጻቸውን አጥፍተው በመስራት ላይ ናቸው። ከዚህ ጋር ተያይዞ ዊሊያም ሩቶ ከሴኔጋል እግር ኳስ ልምድን ለመውሰድ ማሰባቸውና የሴኔጋልን ፕሬዝዳንት ማነጋገራቸው ብዙዎችን እንዳስደሰተ ተሰምቷል ማለት ነው። ወደ አውሮፓ መረጃዎቻችን አለፍን። ዛሬ ምሽት በአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ይካሄዳሉ። በተለይ አይንትራ ፍራንክፉርት ከሊቨርፑል፣ ሪያል ማድሪድ ከጁቬንቱስ፣ ቼልሲ ከአያክስ እና ሞናኮ ከቶተንሃም የሚያደርጓቸው ጨዋታዎች በተለየ መንገድ ይጠበቃሉ። የሊቨርፑል አሰልጣኝ አርነ ስሎትና ዶሚኒክ ሶቦዝላይ ሊሰጡት የነበረው ጋዜጣዊ መግለጫ ተሰርዟል። ወደ ጀርመን የሚያደርጉት በረራ በመዘግየቱና በቴክኒክ ጉዳዮች ምክንያት መሆኑን የዘ አትሌቲኩ ጋዜጠኛ ጄምስ ፒርስ ዘግቧል። ስሎት ግን ለሊቨርፑል.com በሰጡት አስተያየት የሊቨርፑል ማሊያ ከለበስክ እያንዳንዱ ጨዋታ ማሸነፍ አለብህ። በዛሬው ጨዋታ የተለያዩ ተጫዋቾችን እንጠቀማለን ብለዋል። ሪያን ግራቨንበርህ በዛሬው ጨዋታ ላይሰለፍ ይችላል። ዋታሮ ኤንዶ ሊተካው ይችላል ተብሏል። ሁጎ ኢኪቲኬ የቀድሞ ክለቡን ይገጥማል። ጨዋታውን ለማሸነፍ ተዘጋጅተናል ሲሉ ስሎት ሐሳባቸውን አጋርተዋል። የኢንትራ ፍራንክፉርቱ አሰልጣኝ ዲኖ ቶፕ ሞለር ሊቨርፑል አሁንም ታላቅ ቡድን ነው፣ ጊዜያዊ የሆነ የውጤት ማጣት አጋጥሟቸዋል፣ ግን ወደ ነበሩበት ይመለሳሉ፣ ከባድ ጨዋታ ይሆናል፣ ኢኪቲኬ በደጋፊዎቻችን ጥሩ አቀባበል ይደረግለታል ብዬ አስባለሁ ሲሉ ተናግረዋል። የቼልሲው አሰልጣኝ ኤንዞ ማሬስካ ከአያክስ ጋር ላለባቸው ጨዋታም አስተያየታቸውን ሰጥተዋል። አያክስ ጠንካራ ቡድን ነው፣ በሻምፒየንስ ሊጉ ስኬታማ ጊዜን ማሳለፍ እንፈልጋለን። ጆሬል ሃቶ ሊጉን ለመላመድ እየሞከረ ነው። ማርክ ጉዩ የመጫወቻ ዕድል እንሰጠዋለን። ኤንዞ ፈርናንዴዝ ጉዳቱን በተመለከተ ደህና ነው፣ ልምምድ ሰርቷል። የዛሬውን ጨዋታ ለመጀመሩን አለመጀመር መወሰን አለብን። ሊያም ዴላፕ ከኛ ጋር እየሰራ ባይሆንም በቅርቡ ይመለሳል። ጨዋታው ከባድ እንደሆነ እናውቃለን፣ ለማሸነፍ ጥረት እናደርጋለን፣ በተጫዋቾቼ ደስተኛ ነኝ ሲሉ ኤንዞ ማሬስካ ገልጸዋል። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ በሰጠው አስተያየት ከጁቬንቱስ ጋር ጨዋታ እንዳላቸው ይታወቃል። በጣም ጥሩ ጨዋታ ይሆናል ብዬ አስባለሁ። ከጁቬንቱስ ጋር መጫወት ለእኛ ጥሩ ጥቅም ይሰጠናል። ይልዲዝ እና ሌሎች ተጫዋቾች ብቃታቸውን እናውቃለን። እኛም ለጨዋታው ተዘጋጅተናል። የክለቡ ደጋፊዎች ከ12 ዓመት በላይ በቡድኑ ውስጥ የነበረውን ቫስኬዝን ያከብራሉ። እኛም ደስተኞች ነን። ጥሩ ስብስብ አለን። በተጫዋቾቼ በሁሉም በጣም ደስተኛ ነኝ። ኮከቦች አሉን። ጁቬንቱስን ለማሸነፍ ያለን በሜዳ ላይ እንሰጣለን ሲል አሎንሶ ሐሳቡን እንደዚሁ አጋርቷል ማለት ነው። የቀድሞ የሊቨርፑል የአጥቂ መስመር ተጫዋች የነበረው በ223 ጨዋታዎች 60 ጎሎችን ማስቆጠር የቻለው ኤሚል ሄስኪ አርነ ስሎት የተለያዩ አስተላለፎችን መጠቀም አለበት ሲል ተናግሯል። ሁለቱን አጥቂዎች ኢሳክና ኤኪቲኬን ማጫወት ይጠበቅበታል የሚለው ሄስኪ የሁለቱ ጥምረት በግሌ ናፍቆኛል። ሁለቱም ከኳስ ጋር ምቾት የሚሰማቸው አጥቂዎች ናቸው። በሜዳ ላይ ብዙ ነገሮችን ሊያደርጉ ይችላሉ ብሏል። ኬርኬዝ በበርነማውስ ኮከብ ነበር። በሊቨርፑል ብቃቱን መልሶ ለማግኘት እየታገለ ነው። ለጊዜው ሮበርትሰን ቢሰለፍ፣ በቀይ መስመር ላይ ደግሞ ጆ ጎሜዝን ቢጠቀምና ሶቦዝላይን ወደ ቦታ ቢመልሰው ቡድኑ ውጤታማ መሆን ይችላል። ስሎት እንደ አሞሪም ግትር መሆን የለበትም ሲል የቀድሞ የሊቨርፑልና የቪላ ተጫዋች የነበረው ኤሚል ሄስኪ አስተያየቱን እንደዚሁ ሰጥቷል ማለት ነው። ስዊድናዊው የአርሰናል የአጥቂ መስመር ተጫዋች የሆነው ቪክቶር ዮኬሬሽ ደስተኛ መሆኑን ተናግሯል። ትክክለኛ ክለብ እንደመረጥኩ ይሰማኛል። የሄነሪን የማሊያ ቁጥር በመልበሴ ኩራት ይሰማኛል። ትልቅ ነገር ነው። ዋንጫዎችን ማሸነፍ እንፈልጋለን። ሁላችንም ጠንክረን መስራት አለብን። እንደ አጥቂ ጎል ማስቆጠር አለብህ። ጎል የማስቆጥርበት ጊዜ እንደሚመጣ አውቅ ነበር። በዚህ መንገድ መቀጠል ፈልጋለሁ። የኛ ዓላማ ዋንጫ ማሸነፍ ነው ሲል ዮኬሬሽ አስተያየቱን ሰጥቷል። ከቀናት በፊት አለን ሽረር፣ የቀድሞ የአርሰናል ተጫዋች የነበረው ቶማስ ሮዝስኪ፣ እነ ሶል ካምቤል፣ እነ ጋሪ ኔቭል ሳይቀር ዮኬሬሽን በተመለከተ ወደ ጎል አግቢነቱ ይመለሳል። አንዴ ማስቆጠር ከጀመረ ማንም አያቆመውም ብለው መናገራቸው እንደዚሁ ይታወቃል። የምዕራብ ለንደኑ ክለብ ቼልሲ ከኤፍፒቲ ኮርፖሬሽን ጋር የስፖንሰርሺፕ ስምምነት ለመፈጸም ሲያደርጉት የነበረው ውይይት በስኬት ተጠናቋል። ከቪየትናም የቴክኖሎጂ ተቋም ኤፍቲፒ ጋር እስከ ዓመቱ መጨረሻ ድረስ በሚቆይ ውል የስፖንሰርሺፕ ስምምነት ተፈራርመዋል። የማሊያቸው እጅጌ ላይ የኤፍፒቲ አርማ እንደሚቀመጥ ታውቋል። በቀጣይ ደግሞ ሌሎች ስፖንሰሮችን ለማምጣት እየሰሩ
እየሰሩ እንደሚገኝ ታውቋል። በቅርቡም አዳዲስ ነገሮች ሊኖሩ እንደሚችሉ እየተነገረ ይገኛል።